የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአማራ ክልል ሰሜን ሸዋ ዞን የተለያዩ ፋብሪካዎችን ጎብኝተዋል። የአግሮ ፕሮሰሲንግ ፓርክ፣ የሴራሚክ ፋብሪካና የፐልፕ ወረቀት ፋብሪካዎች ደግሞ በምክትል ጠቅላይ ሚኒስትሩ የተጎበኙ ናቸው። በዚህ ወቅትም ሰሜን ሸዋ በፈጠራ በኢንተርፕራይዝና በኢንዱስትሪ ዳግም ያልታየ አቅም ለማውጣት ዝግጅቷን በማስመልከት እንደምትገኝ ጠቁመዋል። በተመሳሳይም በመላው የአማራ ክልል በርካታ ሀብቶች መኖራቸውን በማንሳት መንግስትም ወደ እውነተኛ ልማት ለመቀየር እየሰራ እንደሚገኝ አብራርተዋል። አፈሩ ለምነው ስራን ማክበር ባህሉ የሆነ ማህበረሰብ አለው። የተፈጥሮ ማራኪ ውበትና ጥንትም ጀምሮ በሰለጠኑ ጥበበኛ እጆች የተሞላ ክልል ነው። የቤት ስራችን የሚሆነው ይህንን አቅም በአርሶ አደሮች፣ በሰራተኞች፣ በስራ ፈጣሪዎችና በአመራሩ የተባበረ ክንድ ወደ እሴት መለወጥ ነው። መንግስት እነዚህ ስጦታዎች ወደ እውነተኛ ልማት ለመቀየር ያለማቋረጥ ይተጋል። የሚያገናኙት መንገዶችን፣ ብርሃን የሚሰጡ የኃይል መስመሮችን እና ባለሀብቶችን የሚያበረታቱ ፖሊሲዎችን በመዘርጋት ያለ እንቅልፍ ይሰራል። ምክንያቱም የሚያመርት ወደ ውጭ የሚልክና በልበ ሙሉነት የሚወዳደር ኢኮኖሚ ለመገንባት ጠንካራ መሰረት ናቸውና። በጉብኝታቸው ወቅት በደብረ ብርሃን ከተማ የተመለከቱት ስራዎችም የስራ ዕድልን የሚፈጥሩ ኢንቨስትመንትን ይበልጥ የሚስቡና በይበልጥ ደግሞ ሰላም ሲኖር ከፍተኛ ልማት የሚመጣ ለመሆኑ አመላካች ስለመሆኑ አንስተዋል። የደብረ ብርሃን አካባቢ ጸጋዎች ለወጣቶቻችን የስራ ዕድል የሚፈጥር ባለሀብቶቻችን ወደ ብርሃን ከተማችን የሚስብ ብቻ ሳይሆን ሰላም ምርትን እንደሚያበዛ ምርትም ክብርን እንደሚያመጣ የሚያሳይ ጭምር ነው። አዳዲስ የፋብሪካዎች በሮችን እየከፈትንም እንገኛለን። ባለሀብቶች ይህንን ከተማ ተመራጭ እያደረጉ ነው። ወጣቶች እና ሴቶች ትርጉም ያለው የስራ ዕድል ወደፊት የሚያገኙበት ዘርፍ ነው። ቤተሰቦች የኢንዱስትሪና የፈጠራ ሽልማቶችን ማየት ጀምረዋል። ከተማዋ የክልላችን ብሎም የሀገራችን የኢንዱስትሪ መነቃቃት ከሚያሳዩ የከተማ ምልክቶች አንዷ ናት። ሆኖም የዛሬ ስኬታችን መጀመሪያ ብቻ ነው። ደረጃዎቻችን ማሳደግ፣ ቀልጣፋ አገልግሎቶችን መስጠት እና ደብረ ብርሃንን ሞዴል ከተማ ማድረግ፣ ሆቴሎችን ማስፋፋት፣ አገልግሎታችን ማቀላጠፍ ይገባናል። እንደ ሀገር የሚያስፈልገውና ኢትዮጵያ የምትሻው ፍትሐዊ አገልግሎት የሚሰጡ ተቋማትን ማስፋፋትና ብቁ አመራርን ማፍራት ነው ያሉት። በመሆኑም በተገኙ ስኬት ከመኩራራት ይልቅ ለተጨማሪ ድሎች መራብ እንደሚገባ ጠቁመዋል። የምንሻው በፍጥነት የሚሰራና ማጠናቀቅ የሚችል አመራር፣ ግልጽነት ያለው አገልግሎት የሚሰጡ ተቋማትና ለመጪው ትውልድ የሚያስብ መንግስት ነው። ዛሬ ባገኘነው ድል አንኩራራ፣ እረፍት አናብዛ። ወደ ብልጽግና የሚደረገው ሩጫ ገና መጀመሩ እንጂ በአግባቡ ያጠናቀቅነው ሩጫ አይደለም። ይህንን መረዳት ከሁሉም አመራር የሚጠበቅ ስራ ነው። መገንባቱን፣ ማሰልጠኑን፣ መፍጠሩን ጀምሮ ማስመረቁን መቀጠል ይገባል። ምክንያቱም ወጣት ስራ ሲያገኝ አንድ ሀገር ጥንካሬውን ያገኛል። ከተማ ማምረት ሲጀምር ክልል ማደግ ይጀምራል። ኢንዱስትሪ ሲያድግ ተስፋም እንዲሁ። የተረጋጋ የስራ ባህል ጠንካራና ዘላቂ የሆነ የስልጣኔ መሰረትም ይጥላል። ስለሆነም ሁላችንም እነዚህን ለመፈጸም በትጋት መነሳት ይኖርብናል። ምክትል ጠቅላይ ሚኒስትሩ ሰላም ሲኖር ይበልጥ ልማትን ማስፋፋትና የዜጎችን ችግር ለመፍታት ያግዛል ሲሉ ጠቁመዋል። በመሆኑም በክልሉ የሚንቀሳቀሱ ኃይሎች መንግስት ያቀረበላቸውን የሰላም አማራጭ ተቀብለው የልማቱ ተካፋይ እንዲሆኑም ጥሪ አቅርበዋል። የፌዴራልም ይሁን የክልሉ መንግስት ለየትኛውም አካል እስካሁን በሰጠው ምህረት መሰረት በሰላም፣ በንግግር፣ በውይይት በሰለጠነ መንገድ ችግሮችን እየፈታን ተባብረን ክልላችንን አገራችንን አልምተን አገራችን በአህጉራችንም በዓለምም ደረጃ የሰለጠነች ክብሯ የተጠበቀ በድህነትና በኋላ ቀርነት ሳይሆን በብልጽግና በቴክኖሎጂ የምትታወቅ ሀገር እንድናደርግ በጋራ እንድንሰራ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ።